ዘኪያክሙ ተወክፈ ኪያየ ተወክፈ እናንተን የተቀበለ እኔን ተቀበለ፣ እናንተን በተቀበለ እኔ አድርበታለሁ። ወዘኪያየ ተወክፈ ወዘኪያየ ተወክፈ ተወክፎ ለዘፈነወኒ እኔን የተቀበለም አባቴን ተቀበለ፣ እኔ ባደርሁበት አባቴ ያድርበታል። ወዘተወክፈ ነቢየ በስመ ነቢይ አስበ ነቢይ ይነስ እማበ እግዚአብሔር መምህሩን መምህር ብሎ የተቀበለ አንድም መምህሩን መምህር ብለው የተቀበሉ መምህሩ የሚያገኘውን እኔ የምሰጠውን ዋጋ ያገኛል። ወዘተወክፈ ጻድቀ በስመ ጻድቅ አስበ ጻድቅ ይነስ እውነተኛውን መምህር እውነተኛ መምህር ብሎ የተቀበለ ወይም የተቀበሉ ወይም የተቀበለ መምህሩ የሚያገኘውን ዋጋ እኔ የምሰጠውን ዋጋ ያገኛል። አንድም ዘተወክፈ ነቢየ ስለ አምላከ ኢሳይያስ፣ ስለ አምላከ ሕዝቅኤል፣ ስለ አምላከ ዳንኤል፣ ስለ አምላከ ኤርምያስ፣ ስለ አምላከ ኢሳይያስ ብሎ ድሃውን የተቀበለ እኔ የምሰጠውን ነቢይ የሚያገኘውን ዋጋ ያገኛል። እኔ ለነቢዩ የምሰጠውን የነቢዩን ዋጋ ያገኛል። ድሃውን የተቀበለ ስለማን? ስለ ኢሳይያስ፣ ስለ ኤርምያስ፣ ስለ ሕዝቅኤል፣ ስለ ዳንኤል ብሎ ስለ ነቢያት ብሎ የነቢይን በነቢይ ስም የሰጠ ለነቢዩ እኔ የምሰጠውን ዋጋ ያገኛል። ወዘተወክፈ ጻድቀ ስለ አምላከ እንጦርስ ወመቃርስ፣ ስለ አምላከ ተክለ ሃይማኖት፣ ስለ አምላከ ገብረ መንፈስ ቅዱስ፣ ስለ አምላከ እግዚአብሔር ስለ አምላከ አብየ እግዚ፣ ስለ አምላከ አብየ እግዚ ብሎ ድሃውን የተቀበለ የአብየ እግዚ የጻድቁ የሚያገኘውን እኔ የምሰጠውን ዋጋ ያገኛል። ስለ አብየ እግዚ ብሎ ድሃውን የተቀበለ ለአብየ እግዚ እኔ የገባውለትን ቃል ኪዳን ያገኛል ይልና ዝራ እክለከ ውስተ መቃብረ ጻርቃን እደው ጻርቃን ያሃልው ውስተ ምሳህከ ወለእመ እግረ ጻርቃን ሐጸበት እንዲል ዝራ እክለከ ውስተ መቃብረ ጻርቃን እደው ጻርቃን ያሃልው ውስተ ምሳህከ ወለእመ እግረ ጻርቃን ሐጸበት ምንድን ነው? ዝራ እክለከ ውስተ መቃብረ ጻርቃን በጻርቃን መቃብር ላይ በገድለ መቃብር ላይ ወይም በገድለ ቅዱሳን ላይ ምን እህልህን ዝራ እደው ጻርቃን ያህል ውስተ ምሳከ ጻርቃን ቅዱሳን እና ብየ እግዚ ስዘራና ስትሰጥ በምሳህ ይገኛሉ። ወደ እመ እግረ ጻርቃን ሐጸበት የጻርቃንን እግር አጠብክ። ለጻርቃን ምግብ አቀረብክ ማለት ነው። ለድሆች የሰጠ ለእነሱ ሰጠ ነው። አንድም ነቢየ ያነስለክሙ ተብሎ የተነገረልኝ እኔን እውነተኛ የባህሪ አምላክ ብሎ ያመነብኝ እኔ የምሰጠውን ዋጋ ያገኛል። ወዘተወክፈ ጻድቀ ብእሴ ጻድቀ ዘጽድቅ ይነግረክሙ እንዲል እውነተኛ መምህር የባህሪ አምላክ ብሎ የተቀበለ እኔ የምሰጠውን ዋጋ ያገኛል። ወዘአስተየ ለአሐዱ ምሉ ንዑሳን ጽዋዐ ማይ ቆሪር ባሕቲቶ በስመ ረድኤ አማን እብለክሙ ኢይሐጉል እሴቶ። ቆሪር ይላል ንዑሳን የብዕል የቁጥር ስለ አምላከ ጴጥሮስ ስለ አምላከ ጳውሎስ ብሎ በእኔ ካመኑ ምዕመናን ለአንዱ ጽዋ ውሃ ያጠጣ ዋጋውን አያጣም ብዬ እንዳያጣ በእውነት እነግራችኋለሁኝ ይለናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 19 ቀን ቅዱስ ያሬድ በድርሰቱ ይሄ ዚቅ በተባለው ድርሰቱ ክብር ከሰጣቸው ቅዱሳን መካከል አብየ እግዚ የተባሉ ኢትዮጵያዊ
ጻድቅ። አዎ የሚገርመው ነገር አንጋፋ ከተባሉት ቅዱሳን አባቶች መካከል አንዱ ጻድቅ ናቸው። በነገራችን ላይ በቤተ ክርስቲያናችን እነ ጻድቁ አቡነ ተክለ ሃይማኖት፣ እነ ጻድቁ አቡነ ሀብተ ማርያም፣ እነ ጻድቁ መባጽዮን፣ እነ ጻድቁ አቡነ አሮን እንዲሁም ሌሎቹም ኢትዮጵያ ላይ የተገኙና የኢትዮጵያን ታሪክ የዘገቡና ያስተማሩ የኢትዮጵያን ሕዝባቸውን ከእግዚአብሔር ጋር ያስታረቁና ገድላቸው፣ ትሩፋታቸው፣ ሕይወታቸው፣ ጸበላቸው፣ እምነታቸው፣ ማንነታቸው ለኢትዮጵያ መኩሪያ የሆኑ ቅዱሳን አሏት ኢትዮጵያ። እኒህን የመሰሉ ቅዱሳን አሏት። ከነዚህ መካከል አብየ እግዚ እንግዲህ በዚህ በትግራይም ጎንደር አካባቢም ከ11 ያላነሱ አብያተ ክርስቲያናት ያሉት ታላቅ ጻድቅ አባት ነው። ከ11 አብያተ ክርስቲያናት ያላነሱ የስሙ መታሰቢያ የሆኑ አብያተ ክርስቲያናት ያሉት በተለይ በመናገሻዋ በታላቋ ቦታ ላይ አብየ እግዚ ግንቦት 19 ቀን የዕረፍቱን ቀን የሚያዘክሩ ቅዱሳን አባቶች ይልቁንም ደግሞ ሊቃውንተ ቤተ ክርስቲያን ቅዱስ ያሬድ በሰራው ቃለ እግዚአብሔር ጥሩ አድርገው ያከብራሉ። በክብር ደረጃም ቃለ እግዚአብሔራቸው ከገብረ መንፈስ ቅዱስና እንዲሁም ከና ሀብተ ማርያም ከቅዱሳኑ ጋር ቅዱስ ያሬድ እያመሳሰለና እያስተካከለ ቃለ እግዚአብሔራቸውን ደርሶላቸዋል። በነሐሴ ምንድነው 13 ቀን ተወለዱ። አባ ሳሙኤል ዘደብረ ሃሌሉያ አስደናቂ ገዳምና አስደናቂ ጸበል በዚያ ቦታ ላይ ቅዱሳኑ በሙሉ ያላቸው ከነዚህ መካከል አንዱ ጻድቅ እነዚህ ናቸው። በዚህ አካባቢ ማለት ነው። ምንድን ነው የሚለው? ነሐሴ 13 ቀን ተወለደ። ያመነኮሰው አባት አቡነ ሳሙኤል ዘደብረ ሃሌሉያ ነው። አስደናቂ ገዳምና አስደናቂ ጸበል አለው ይላል። ታላቁ ሊቅ ያሬድም ደጋግሞ በድርሰቱ ያነሳዋል ይላል። ገድለ ቅዱሳን ላይ ስትመለከቱ ታላቁ ሊቅ ቅዱስ ያሬድ ደጋግሞ ከሚያነሳቸው ቅዱሳን መካከል አብየ እግዚ ነው ይልና መስከረም 19 ቀን በደብረ ሃሌሉያ መነኮሰ። ይህ ጻድቅ በትግራይ አክሱምና እንዲሁም በተለያዩ ቦታዎች በሰሜኑም በደቡቡም እየተዘዋወረ የእግዚአብሔርን ሕዝብ ከእግዚአብሔር ጋር ያገናኘ በምስራቁ፣ በምዕራቡ፣ በሰሜኑ፣ በደቡቡ ተራራ ሳይወስነው፣ ወንዝ ሳይወስነው፣ ማህበረሰብ ሳይወስነው ሁሉንም ያገለገለ ታላቅ አባት ነው ይልና በስሙ የተሰሩ ብዙ አብያተ ክርስቲያናት አሉ። መላ ዕድሜው ግን 105 ነው ይልና ሊቁ ቅዱስ ያሬድ በድርሰቱ ትልቅ አገልግሎት ወይም ደግሞ ቃለ እግዚአብሔር ከደረሰላቸው መካከል ከቅዱሳኑ መካከል አንዱ ማን ነው? አብየ እግዚ ነው። አብየ እግዚ ግንቦት 19 ቀን እንግዲህ ሰው ውሎ ወደ የት ኑሮ ወደ ሞት አይቀርም እንደምናውቀው ማለት ነው። በነገራችን ላይ በእኛ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኑረው የሚሞቱ አሉ፣ ኑረው ደግሞ የሚሰወሩ አሉ። የጻድቁ ሕይወት ከሚሰወሩት ያይደለ ግንቦት 19 ቀን እረፍታቸው ነው። ለዚህም ወወጻት መንፈሱ ሶቢሃ ብሎ ነፍሱ በወጣች ጊዜ መላእክትና ሊቃነ መላእክት መጥተው በስብሐት በውዳሴ አሳረጓት እያለ ቅዱስ ያሬድ ይናገራል። እሱ እንመጣበታለን። እንግዲህ ቅዱስ ያሬድ ስለ አብየ እግዚ የተናገረውን ቃለ እግዚአብሔር አጠን መጠን ባለመልኩ እንመለከታለን። በረከቱ የቅዱሳን በረከት በሕይወታችን ላይ እንዳይለየን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ምንድን ይላል ቅዱስ ያሬድ ድጓው ላይ? ግንቦት 19 ቀን አብየ እግዚ የተባለ ታላቅ አባት እረፍቱ ነው ብሎ ነው እንግዲህ ቅዱስ ያሬድ የሚጀምረው ማለት ነው። እና ታሪኩ ላይ ሲናገር ምን ይላል? ስማ ጸሎቶ ወስለቶ ለአብየ እግዚ፣ የአብየ እግዚእን ጸሎቱን ስዕለቱን ስማ ብሎ ይጀምራል። ዘሰማዕኮ ጸሎቶ ለተክለ ሃይማኖት፣ የተክለ ሃይማኖትን የመባጽዮንን የአቡነ ሀብተ ማርያምን ጸሎት የሰማ የአብየ እግዚእን ጸሎት ስማ ስማ ይላል። ማን ነው? ቅዱስ ያሬድ። ይቀጥልና ምንድን ያለው? ሰማዕኮ ጸሎቶ ወስለቶ ለአብየ እግዚ። ዘሰማዕኮ
ሰማዕኮ ጸሎቶ ሰማኸው ነው። አሁን ዘሰማዕኮ ጸሎቶ የአብየ እግዚእን ጸሎት የሰማኸው ነው። እዚያ ጋር ሰማዕኮ ጸሎቶ ሲል የአብየ እግዚእን ጸሎቱን ሰማኸው ይላል። በሌላ በኩል ማለት ነው። እዚህ ላይ አሁን ባለንበት ወደ ዚቁ ወደ ተባለው ቃል እግዚአብሔር ስነድ ምን ይላል? ዘሰማዕኮ ጸሎቶ ወስለቶ ለአብየ እግዚእ ተወከብ ጸሎተነ ሰላመ ካህበነ እማይከሌነ ይትራቅ። አዎ የአብየ እግዚእን ጸሎቱን ስለቱን የሰማኸው ተወከፍ ጸሎተነ ጸሎታችን ተቀበል፣ ሰላመ ካህበነ ሰላማችን ስጠን፣ ሰላምህን ስጠን። በገባው ቃል ኪዳን አነ ሰላሜ ይሁበክሙ ሰላመ ዚአየ ይሃድግ ለክሙ ሰላሜን እሰጣችኋለሁ፣ እኔ ሰላሜን እሰጣችኋለሁ፣ እኔ ሰላሜን እተውላችኋለሁ እንዳልከን ዘሰማዕኮ ጸሎቶ ወስለቶ ለአብየ እግዚእ ለአብየ እግዚእ ጸሎቱን ስለቱን የሰማኸው የእኛንም ጸሎታችን ልመናችን ስማ ይልና እማእከሌነ ኢትርሐቅ ከእኛ መካከል አትራቅ። እግዚአብሔር አምላክ የቅዱሳንን ጸሎት የተቀበለ ከእኛ መካከል እንዳይርቅ ይልቁንም እንዲጠብቀን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እስመ ለዓለም ምሕረቱ ሐውፀነ በበዓልከ እስመ ለዓለም ምሕረቱ ምሕረቱ ለዘላለም ነውና የማን የእግዚአብሔር ምሕረቱ ለዘላለም ነውና ግነዩ ለእግዚአብሔር እስመ ለዓለም ምሕረቱ ግነዩ ለእግዚአብሔር ተገዙ ምሕረቱ ለዘላለም ነውና አለ ቅዱስ ያሬድ። እንግዲህ ምን አለ ቀጥሎ? ሐውፀነ በበዓልከ በመታሰቢያ ቀንህ ጎብኘን። አብየ እግዚእ እንዲጎበኘን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። አብየ እግዚእ ክቡር ወአርዌየነ እምጣዕመ ቃልከ በእግዚአብሔር ዘንድ የከበርክ አብየ እግዚእ ሆይ ከቃልህ ጣዕም ሁላችንን እነሆ ፈውሰን ወይም ደግሞ ስጠን ወይም ደግሞ ጎብኘን ይልና እምጣዕመ ቃልከ ስፋህ እዴከ ዲበ ዝንቱ መቅደስ በዚህ የምስጋና መቅደስ እጆችህን ዘርጋ፣ የበረከት እጆችህን ዘርጋ። በዝንቱ መቅደስ ወካህናት ለህሊና ጸርሃ አብየ እግዚእ አብየ እግዚእ እንዲህ እያለ ወደ እግዚአብሔር አሁን ቅዱስ ያሬድ ነው እየተናገረ ያለው። አብየ እግዚእ እንዲህ እያለ ጸለየ፣ እንዲህ እያለ ለመነ። ካህናት፣ ምዕመናን፣ ዲያቆናት፣ ሕፃናት አንድ ሆነው በሚያመሰግኑበት በዚህ ቤተ መቅደስ ለሐዋርያት የዘረግኸውን አምሳ እዴሁ ወባረኮሙ እጆችህን ዘርግተህ ሐዋርያትን እንደባረክ አንድም ሐዋርያትን በባረክበት እጅህ በእኔ መታሰቢያ ዕለት አንተ በሰጠኸኝ ታላቅ ዕለት እኔን አምላከ አብየ እግዚእ እንዲባርከን ብለው በእኔ መታሰቢያ ዕለት በእኔ የእረፍት ቀን የተሰበሰቡትን እጆችህን ዘርግተህ ባርካቸው። ኢትዮጵያ ያጣቸው አሁን ይህንን ነው። እስኪ ነቢዩ ሙሴን እንመልከተው። እምትስዮሙ ለሕዝብከ እስራኤል ወደምስስ ስምየ ውስተ መጽሐፈ ሕይወት እስራኤልን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ አለ። አሁን እየጸለየ ነው፣ እያማለደ ነው ያለው። እኔን እነሱን ይቀርበል ነው። አሁን አብየ እግዚእ ደግሞ ምን አለ? እስመ ለዓለም ምሕረቱ ምንድን ነው? ምሕረቱ ለዘላለም ነውና የማን የእግዚአብሔር። ሐውፀነ በበዓልከ ይልቁንም በዚህ ታላቅ በዓል ጎብኘን፣ ባርከን። አብየ እግዚእ ክቡር ክቡር የሆነ አብየ እግዚእ ለእሱ በፈቀርክለት በዚህ ታላቅ በዓል እግዚአብሔር ሆይ ባርከን። አብየ እግዚእ ከእግዚአብሔር በተሰጠ በረከት ባርከን ይልና ወአርዌየነ እምጣዕመ ቃልከ ከዚያ ከጸሎትና ከምስጋና ቃልህ እኛን አጥግበን ወይም ደግሞ አሳትፈን ይልና በዝንቱ መቅደስ ወካህናት ለህሊና ወጸራ አብየ እግዚእ እነሆ አብየ እግዚእ በዚህ መቅደስ የሕፃናቱን የካህናቱን የሊቃውንቱን በዚህ በዓል እግዚአብሔር እንዲቀበልና እንዲባርክ ለመነ ይላል። እግዚአብሔር አምላክ በቅዱሳኑ እንዲባርከን መልካም ፈቃዱ ይሆንልን። አንድ እንጨምር። ምን ይላል? እንደውም እዚህ መልኩ ላይ እንመልከተው። መልክ የሚባል ቅዱሳን የተደረሰላቸው መልክ አለ። እሱ ላይ አንድ ነገር እንውሰድ። ሰላም ለጸአተ ነፍስከ ድህረ
ፍጻሜ ገድል መንክር አስደናቂ ከሆነ ተጋድሎ በኋላ ለመጣው የነፍስና የሥጋ መለየት ምስጋና ሰላምታ ይገባል። አስደናቂ ግሩም የሆነ ስራ በኋላ ተአምር በኋላ ለመጣ የነፍስና የሥጋ መለያየት ለዚያ ምስጋና ይገባል ይልና አክሊለ እዝንከ ትንሣ እምደ እግዚእከ ኄር። እነሆ አክሊለ ግእዛንከም ይላል። አክሊለ ግእዛንከ ትንሣ እምደ እግዚእከ ኄር። ደግ ከሆነ ከአምላክህ ከእግዚአብሔር አክሊለ ግእዛንከ ትንሣ የነፃነት አክሊልህን ታገኝ ዘንድ እነሆ ከብዙ መድምም ድንቅ ስራ በኋላ ለመጣው ለተገኘው የሥጋና የነፍስ መለያየት ሥጋ ወደ ቀደመ ክብሩ ነፍስም ወደ ቀደመ ቦታው ለተመለሰበት ለዚህ ግንቦት 19 ቀን በዚህ ቀን በሚደረሰው ቀን እግዚአብሔር አንተ በሮጥከው ሩጫ በተጋደልከው ተጋድሎ ከእግዚአብሔር ባገኘኸው ክብር ትንሣ ትይዝ ይልና አብየ እግዚ ወልደ እግዚአብሔር የእግዚአብሔር ልጅ አብየ እግዚ የእግዚአብሔር ልጅ አብየ እግዚ መላእክት አስተበጽኡከ ወወሰዱከ በፍቅር መላእክት እነሆ አስተበጽኡከ ወይም ታላቅ አባት ግሩም አባት ድንቅ አባት እያሉ እየዘመሩ እያሰቡ መጠው ወሰዱከ በፍቅር መጀመሪያ አንተ ብፁዕ አንተ ድንቅ አባት እያሉ መጡ። መላእክት አስተበጽኡከ እነሆ ይህን ብለው ከመጡ በኋላ ወሰዱከ በፍቅር በፍቅር ወደ ተዘጋጀልህ ቦታ መላእክት ወሰዱህ ይልና መንገለ ሃለው ራትአን በክብር ወረራትአን ይደለውም ክብር ስራቸውን ሰርተው እግዚአብሔርን አክብረው ሃይማኖታቸውን ጠብቀው ወጠው ወርደው ወዳሉ ቅዱሳን ወደዚያ ቦታ በክብር ቅዱሳን መላእክት ይዘውህ ተጓዙ ይላል። የእኛንም የሁላችንንም አሟሟት እግዚአብሔር እንዲያሳምርልን መልካም ፈቃዱ ይሁንልን። እዚህ ጋር ደግሞ ቅዱስ ያሬድ በድጓው ወወጻት መንፈሱ ሶቢሃ ነፍስና ሥጋው ግንቦት 19 ቀን በተለያዩ ጊዜ ወተቀበልው ወመላእክት ሥጋው ወደ መሬት ነፍሱን መላእክት ተቀብለው በምስጋና ወደ ሰማይ አሳረጓት። በስብሐት ወበማህሌት በምስጋና ምስጋና በውዳሴ ወደ እግዚአብሔር አሳረጓት። እንዘ ይብሉ ሃሌሉያ ወአብእዎ ኢየሩሳሌም ሰማያዊት ለነበረ ለእግዚአብሔር ምስጋና እያቀረቡ ኢየሩሳሌም ሰማያዊት አንድም ወደ ኢየሩሳሌም ሰማያዊት አስገቡት ይላል። የቅዱሳኑ በረከት በሕይወታችን ላይ እንዳይለይ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ ቅዱሳን ስለ አብየ እግዚ የተናገሩትን ሁሉ ተናግረን አንጨርሰውም። ነገር ግን ትንሽ ነገሮች እንናገርና እንጨርሰው። አብየ እግዚ በሚለው ደረጃ ላይ እንግዲህ ቅዱስ ያሬድ ከተናገራቸው መካከል ኢቤሎሙ አብየ እግዚ ለአርዳይሁ አብየ እግዚ ለደቀ መዛሙርቱ፣ ለተማሪዎቹ፣ ለተከታዮቹ እንዲህ አላቸው። አብየ እግዚ ለተማሪዎቹ፣ ለተከታዮቹ እንዲሁም ለምዕመናን ለሚባርካቸውና ከእግዚአብሔር ጋር ለሚያገናኛቸው እንዲህ አላቸው። አሐርግ ሰማየ ሀበ አቡየ ወአቡክሙ ነፍስና ሥጋዬ ይለያል። ሥጋዬ ወደ መሬት ነፍሴ ደግሞ ወደ አባቴ ወደ እግዚአብሔር ይሄዳል። ጌታ ደግሞ ምን አለ? ኢቤሎሙ ኢየሱስ ለአርዳዩ ጌታ ለደቀ መዛሙርቱ እንዲህ ብሏቸው ነበር። አሐርግ ሰማየ ሀበ አቡየ ወአቡክሙ ሀበ አምላኬ ወአምላክክሙ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ እሄዳለሁ ብሎ ነበረ። ቅዱሳንም ደግሞ እንሄዳለን ወደ አምላካችን እያሉ ሲናገሩ እንሰማቸዋለንና የጻድቁ በረከት በሕይወታችን ላይ እንዳይለየን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ ስለ አብየ እግዚ
ስንናገር ቅዱስ ያሬድ በተናገረው ቃለ እግዚአብሔር ላይ ስለ አብየ እግዚ ብዙ ነገር ብሏል። ከብዙ ግን በጥቂቱ እንደው አንድ በሱ ስም የተደረሰ አቡን የሚባል አለ። እሱን ልናገርና አልጨርስ። ተለአለ ወሃየሰ እመላእክት፣ አዎ ከፍ ከፍ አለ ከመላእክት ከአገልጋዮችም ለየት አለ። አዎ ተለአለ ወሃየሰ እመላእክት በግብረ ክህነቱ ሐዲስ አብየ እግዚ ሊቀ ካህናት። አዎ በክህነቱ አዎ ከፍ ያለ በግብረ ክህነቱ በክህነት ስራው ሐዲስ ልዩ እንቁ ድንቅ የሆነ አብየ እግዚ ሊቀ ካህናት መንሥኤ ሙታን ዘኮነ። አዎ እነሆ ባቀረበው ቃል እግዚአብሔር በሚቀድሰው ቅዳሴ ሙታንን መነሻ የሆነ በምግባር በሃይማኖት አዎ የቀና ታላቅ ሰው ውስተ ሀገሩ ሀዳስ ተውበቶ ሀብተ። ታላቅ ሀገሩ ወይም በሀገሩ ተሰጠችው ምንድናት? አዎ አማላጅነት፣ አስታራቂነት ይልና ተለአለ ወሃየሰ እመላእክት ከፍ ከፍ አለ ከመላእክትም እነሆ ከአገልጋዮቹ ከፍ ብሎ ተገኘ ይለናል። በመዝጊያው ላይ ምን ይለናል? አምጣኦ አብየ እግዚ ንዋየ ልቡና አምጣነ አቅረብኩ ለከ ከመ ይኩንከ ጸባይተ። ኦ አብየ እግዚ ንዋየ ልቡና ማህሌተ አምጣነ አቅረብኩ ለከ ከመ ይኩንከ ጸባይተ በእንተ ማርያም ድንግል እንተ አግመረት እሳተ ለልቡናከ። አዎ ልቡናከ ይዘክረኒ ኩሎ ዕለተ ንሳ ንሳ ወተወከፍ አንተ። መጨረሻችን ይሄ ነው የሚሆነው። ኦ አብየ እግዚ ንዋየ ልቡና ማህሌተ። አዎ የማህሌት አገልግሎት አዎ ገንዘብህ የሆነ አብየ እግዚ ሆይ አምጣና አቅረብኩ ለከ ከመ ይኩንከ ጸባይተ። አዎ ላንተ ክብር ይሆን ዘንድ አዎ ምስጋናን አቅርቤልሃለሁና በእንተ ማርያም ድንግል እንተ አግመረት እሳተ ስለ ድንግል ማርያም እሳትን ስለተሸከመችው ስለ ድንግል ማርያም ልቡናከ ይዘክረኒ ኩሎ ዕለተ ልብህ አማላጅነትህ ተራዳይነትህ በየቀኑ ያስበኝ። ንሳ ንሳ ወተወከፍ አንተ ምስጋናዬን ውዳሴን አንተ ተቀበል። ጻድቁ አባታችን አብየ እግዚ ግንቦት 19 ቀን እረፍቱ ነውና በ105 ዓመቱ በዛሬው ዕለት እንግዲህ ሞት ርስት ነውና አዎ ቅዱሳን በክብር ጻድቃን በክብር የዋሃን በክብር እንደሚጓዙት ጉዞ አምሮለት በዛሬው ዕለት ሽኝት የተደረገበት ነውና የጻድቁ አብየ እግዚ ኢትዮጵያ ካበቀለቻቸው ቅዱሳን መካከል አንዱ የሆነው የእሱ በረከት እንዲደርሰን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። የአብየ እግዚ በረከት በሕይወታችን ላይ ይደርብን።